ቻው። አፍኖኝ ሳታድር ሰርክ ያስጨነቀ ልነግራት ስፎክር ደግሞ ሳመነታ ስንት ጊዜ ሆነው ልቤ ከተረታ እስከ መቼ ፈርተ ማማዬንም ልንከባከባት አንቺንም ላገዝሽ ነው ሐሳቤ። በደንብ እንድንቀራረብ በደንብ ላቀሽ በደንብ ልቀርብሽ እና ከተቻለ ደግሞ በቃ ብዙ ነገሮች አብረን እንድናደርግ አብረን እንድናሳልፍ ነው የምፈልገው። የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ነው ያለውላችሁ። እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ትላንትና 20 ሺህን በትንሹም ቢሆን አክብሬዋለሁ እና መልካም ምኞታችሁን ገልጻችሁልኛል፣ አመሰግናለሁ። እንግዲህ ጉዞ ወደ 50K እየሄድን ነው ማለት ነው እና በጣም ደስ ብሎኛል። የምር በጣም ነው የማመሰግነው። እና ዛሬ በሆነ ማለት የሆነ ሰው ማን እንደሆነ አላውቅም ማለት እያወራኝ ነበረ እና ሊያገኘኝ እንደሚፈልግ ምናምን አይነት ነገር ነው። አላመንኩም። ብቻ እስቲ ተቀጣጥረናል። ሊመጣ ይሁን አይሁን አላውቅም፣ ግን በጣም ግራ ገብቶኛል። ማለት ለምን ሊያገኘኝ እንደፈለገ ማን እንደሆነ ማውቀው ነገር የለም። አላውቅም። ቢኒም ሊሆን ይችላል እየቀለደብኝ ያለው፣ ምክንያቱም እሱ ነው ላይ መቀደስ ስለሆነ ስራው። እሱም እየቀለደብኝ ይሁን ምንም ማውቀው ነገር የለም እና እንደዚህ አይነት ላገኝሽ ፈልጋለሁ ምናምን ከዚህ በፊት ያው አውርተናል ምናምን በስልክ፣ ግን ማን እንደሆነ ላቅ አልቻልኩም እና ማንነቱንም ሊነግረኝ አልፈለገም። ብቻ እያወራን ነበረ። እኔ ደግሞ ከናንተ ምንም በዚህ ሰዓት እናንተ ስለሆናችሁ ከጎን ያላችሁት ከናንተ ምንም የሚደበቅ ነገር እንዲኖር ስለማልፈልግ ያው ካሜራ ይዤ መጥቻለሁ ማለት ነው። ምክንያቱም ምንም ነገር ቢፈጠር ምንም ነገር ቢሆን ያው እናንተ እንድታውቁት ፈልጋለሁ። ሁለት ደግሞ ምን ሊሆን እንደሚችል ምን ሊፈጠር እንደሚችል አላውቅም። ጣላት ሊሆን ይችል ምን ይሁን ማውቀው ነገር ስለሌለ እናንተ ፊት ሁሉም ነገር ቢሆን ይሻላል ብዬ ካሜራ ይዤ መጥቻለሁ። ዛሬ እንግዲህ ልልቷ አልመጣችም፣ ተኛችና በቃ ከምትነጫነጭ ብዬ አንቀጽሻ ከምትነጫነጭብኝ ብዬ አስተኝቻት ወጣሁኝ። ማለት ብቻዋን አይደለም፣ ያው ግቢ ሰው ነበር እንዳጋጣሚ ያው እያያችሁት ምናምን ብዬ ተኝታ ስለነበረ እዛ ትቻን የወጣሁትና እንደምትናፍቃችሁ አውቃለሁ፣ ግን አትቀርም፣ ትመጣለች ወይ ነገ ምናምን ይዛት እመጣለሁ እና ያው ያንን ሰው ምንድነው አሁን ሐሳቤ በቃ እናንተ ፊት ማለት በካሜራ አንደኛ ካሜራ ይዤ ልጠብቀው የፈለኩት ማን ይሁን ምን ይሁን ማውቀው ነገር የለም ብያቸዋለሁ። ሁለት ደግሞ ስለማንነቱም ሊነግረኝ ፈቃደኛ አይደለም። ስለዚህ ምን አይነት ሰው ሊሆን ይችላል ብዬ የምር በጣም እንትን ማለት ማወቅ ፈልጌያለሁ እና ደግሞ ያው የሆነ ችግር እንኳን ቢፈጠር የሆነ ነገር እንኳን ቢፈጠር ሁሉም ነገር እናንተ ብታውቁት ይሻላል ብዬ አስባለሁ። ምክንያቱም ከናንተ ምንም የምደብቀው ነገር የለም። ከዚህ በኋላ ከጎን ያላችሁት እናንተ ናችሁ፣ ቤተሰቦቼ እናንተ ናችሁ፣ ሁሉ ነገር እናንተ ናችሁ። ከዚህ በኋላ ከናንተ የምደብቀው ምንም ነገር የለም። ስለዚህ ያንን ሰው እንግዲህ ጠርቼዋለሁ ማለት እንገናኝ ሲለኝ ያው እኔ ነኝ ቦታ እንደዚህ አይነት ቦታ ምናምን ብዬ ነግሬዋለሁ። እስቲ እመጣለሁ ብሎኛል። ከመጣ አላቅም ከከረም አላቅም። ማያው እንግዲህ አውቆ ሆን ብሎ ደግሞ እኔን እንትን ለማለትም ይሁን እንደዚህ አይነት ነገር እንትን ያሉት አላቅም። በጣም ስላስጨነቀኝና በጣም ስለተወተኝም ነው ማግኘት የፈለኩት እንጂ ማግኘት አልፈልግም ነበር። ግን ደግሞ ያው ማግኘት አልፈልግም ወይ ደግሞ በቃ ምንም ማወቅ ሳልፈልግ ቀርቼ የሆነ ነገር እኔ ላይ እንኳን ቢደርስ ያው ሰው ማወቅ አለበት ብዬ ስላሰብኩኝ ነው ለማግኘት የተስማማሁት እንጂ ማግኘትም አልፈለኩም ነበር። ምክንያቱም ከዚህ በኋላ ህይወቴ ላይ ምንም ሊቀይረው የሚችል ነገር አለ ብዬ አላስብም። እንደዚህ ምንም በቃ አሁን ላይ ምንድነው የምፈልገው ልጄን በሰላም ማሳደግ ብቻ ነው። ህይወቴን የሚበጠብጠኝ አይነት ነገር ምንም ነገር አልፈልግም። ከዚህ በኋላ ልጄን በሰላም ማሳደግ ብቻ ስለሆነ የምፈልገው ማግኘት አልፈለኩም። ግን ምናልባት እኔ ላይ መጥፎ ነገር ሊያደርስብኝ የሚችል ነገር ከሆነ ብዬ ነው። ማለት መጥፎ ነገር ሊያደርስብኝ የሚችል ስላችሁ ያው ይሆናል ይሄን አጋጣሚ ተጠቅሞ ወይ ደግሞ መጥፎ ነገር ሊያደርስብኝ የሚችል አይነት ሰው ከሆነ ምናምን ብዬ ነው ያሰብኩት። አላቅም። ግን ደግሞ ያው ጠርቼው ፊት ለፊት አግኝቼው ባቃው ይሻለኛል ብዬ ነው ያሰብኩት። ምክንያቱም ማወቅ ይጠቅመኛል፣ እናንተም ብታውቁት ደግሞ ይጠቅመኛል። ምክንያቱም ነገ ከነገ ወዲያ እኔ ላይ የሆነ ችግር ቢደርስ የሆነ ነገር ቢፈጠር ቢያንስ እንኳን እናንተ አይታችኋል።
እና ሁሉም ነገር ደግሞ ለእናንተ ነው ማሳወቃችሁ። ቀድሜ ብያችኋለሁ። ምንም ነገር እኔ ህይወት ላይ ከዚህ በኋላ የሚፈጠረው እያንዳንዷን ነገር ለእናንተ ማሳወቅ አለብኝ። ስለዚህ ያንን ሰው ጠርቻለሁ። እየጠበኩት ነው። ትንሽ ቆይቷል። ትንሽ ቆየው ከመጣው እኔም ግን ብቻ እየጠበኩት ነው። ያው እኔ እንደውም ያሰብኩት የነበረው ምንድነው ያ ሰው ሲመጣ ምናምን ነገር ካሜራ ላበራ ነበር ያሰብኩት። ከዛ ያው አንዳንድ ነገር ልበላችሁ ብዬ እስከዛ ድረስ እኔ ቀድሜ ያው ካሜራ እንትን አልኩኝ ማለት ነው። እና ይምጣና እስቲ ማን እንደሆነ ምን እንደሆነ እና ከኔ ምን እንደሚፈልግ በቃ ሁሉንም ነገር በእናንተ ፊት ተጠይቀዋለሁ ማለት ነው። ምክንያቱም ከእናንተ በኋላ ምንም ላደርገው የምችለው ነገር ስለሌለ ከእናንተ ውጪ ምንም የምፈጥረው ነገር ስለሌለ ማለት ነው። ሁሉም ነገር እናንተ ፊት መሆን ስላለበት እየመጣው ነው ብሎኛል። አዎ ትንሽ ቆይቷል፣ ግን እስቲ እንጠብቀውና ልቤ የምር ልጄ ጋር ነው ያለው፣ ቤት ነው ያለው ልቤ። ግን ያው ተኝታ ደግሞ ትላንት አይታችኋታል፣ በጣም ስትነጫነጭ ነበረ። እንቅልፏ በጣም መጥቶ ለቀሳቅሳት አልፈለኩም፣ ማሳዘነችኝና ያው ትቻት ወጣው ማለት ነው። እና ድረስ ማስብ ለማልምህ ላንተ ፍቅርህን ለማግኘት ልቤ ከዝምታ ፍለጋ ከወጣ ቆየ ሰነበት። ወዴት ነው ያለኸው? በጣም ቆየ የምር። እኔ መጀመሪያም ጠርጥሬ ነበር ማለት ላይመጣም ይችላል እያልኳችሁ ነበረ። ምናልባትም ያው እየቀለዱ ቢሊዮን ይችላል ምናምን ብዬ ነው ያሰብኩት፣ አላቅም። ግን ደግሞ እስቲ ትንሽ እንጠብቀውና ካልሆነ ምንም ማድረግ አልችልም፣ እሄዳለሁ። ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ካሜራ ይዘሽ ነው መሰለኝ የጠበቅሽ? አዎ እንግዲህ ያው ከቤተሰቦቼ ምንም የሚደበቅ ነገር ስለሌለ ያው ሁሉም ነገር እነሱ ማየት አለባቸው ብዬ ነው ካሜራ ይዤ የመጣሁት። ግን ያው አንተ ትሆናለህ ብዬ አልጠበኩም፣ አልገመትኩም። ብቻ አላቅም ሊመጣ እንደሚችል አላቅም ነበረ። ስትቆይም እንደውም በቃ ይሆናል አይደለ አውቀው እየቀለዱብኝም መሰለኝ። ብቻ ብዙ ነገር ነው ያሰብኩት። እንግዲህ ካሜራም ቢኖር ያው ይፋ መውጣቱ አይቀርም። ብቻ ምንም ከቤተሰብ ምንም እንዲደበቅ አልፈልግም እኔ። በእርግጥ ግን በዚህ መንገድ እንድንተዋወቅ ከቤተሰብ ጋር አልፈለኩም ነበር። ያው ብዙ ከዚህ በፊት እኔ እንደማውቅሽ እንደምፈርብሽ እና ደግሞ በስልክ ምናምን አወራሽ ነበር። ያው ማንነቴንም ባታውቂ ብዙ እንትን እልሽ ነበር። አንዳንድ ሀሳቦችን እናወራ ነበር ነው እና ዛሬ ቀኑ ደርሶ ተገናኝተናል እና ስላገኘሁሽ በጣም ደስ ያለኝ። ችግር የለውም። አበባ ይነጥቅብኝ። እሺ አመሰግናለሁ። አበባው ግን ምን አስመልክቶ ነው አበባው? አበባ ብዙ ጊዜ ይሰጣል ትርጉም አለው። አዎ አለው ብዬ አስባለሁ። ግን አሁን ላይ ለነገሩ አበባ ኖርማል ነገር እየሆነ ነው። የሆነ ለልደት ለሆነ ነገር ዝም ብሎ ይሰጣል ብቻ። ግን ኖርማል ልታደርጊው አልፈልግም ማለት እኔ ከዚህ በፊት ብዙ ነገሮችን አውርተናል። ባንገናኝም ያለውን ነገር ነግሬሻለሁ እና ያው ቤተሰብም ያያል። ብዙ የተጎዳሽ ሰው ነሽ እና ብዙ ነገሮችን አሳልፈሻል። በጣም ጠንካራ ሴት ነሽ። ቤተሰብም ያው እኔን ታቁኛላችሁ ብዙ እና እኔም ብዙ ነገሮችን አሳልፌያለሁና እዩን ያው አውቃታለሁ ምናምን ጥንካሬዋ በጣም ነው የሚያስደስተኝ። ለልጇ የምትከፍለው መስዋዕትነት ምናምን እና እኔም ደግሞ እህት አለኝ። በቃ በጣም ነው የምታሳዝነኝ እና አጠገብሽ ልሆን እፈልጋለሁ፣ ከጎንሽ ልሆን እፈልጋለሁ እና ከፈቀድሽልኝ ለልጅሽም ላንቺም ጥሩ ህይወት መስጠት እፈልጋለሁ። አብረን እንድንሆን ልጅሽንም ልንከባከብ አንቺንም ማለት እያልከኝ ያለው ነገር አልገባኝም። ምንድነው
አይ እኔ ያው ብዙ ቪዲዮዎችም ማያለው ከጎንሽም ሆኜ ብዙ ነገሮችን አይቻለሁ። ማለት እንደዚህ ባንተዋወቅም ግን እያሳለፍሻለችውን ነገሮች እኔም አብሬ ከጎን እንደ ወንድም እንደ ጓደኛ አብሬሽ ማሳለፍ ፈልጋለሁ። አጠገብሽ ልሆን ፈልጋለሁ። ያው አጠገቤ ልትሆን ፍቃደኛ ስለሆንክ ማለት በዚህ ሰዓት ያው ከጎኔ ሰው እንደሚያስፈልገኝ አስበህ ከጎኔ ልትሆን ፍቃደኛ ሆነ በመምጣት አመሰግናለሁ። ግን የአበባው ነገር ትንሽ ቀር ስላለኝ ነው ማለት ያው አይ ሌላ ነገር አታስቢ። በእርግጥ እኔ ነው እንደ ወንድምም አበባ ይሰጣል፣ ጓደኛም አበባ ይሰጣል እና እኔ ዋው ግን ያው እንደ እህት ታሳዝኛለሽ። ብዙ ነገሮችን አሳልፈሻል። ልጅሽን ለብቻሽ ነው እንትን እያልሻለሽ እያሰደግሻለሽ በጣም ብዙ ነገሮች ያሳልፈሻል እና እኔ አብሬሽ ልሆን ፈልጋለሁ። ከጎንሽ እንደ ጓደኛ ማገዝ ያለብኝ ነገር ሁሉ ላገዝሽ። ኖርማል በየትኛውም ነገር ላገዝሽ፣ አጠገብሽ ልሆን እና ከማማም ጋር መቀራረብ ምናምን እፈልጋለሁ እና መልካም ፍቃድሽ ከሆነ በስልክ ብዙ ነገሮችን አውርተናል፣ አስታውቃችኋለሁ። እንግዲህ ግን ያው የምር ጭራሽ ምንም አይነት አለ አይደል ምንም ሐሳቤ ላይ ወይ ደግሞ ምንም ልገምት ያልቻልኩት አይነት ነገር ነው ማለት ስታወራኝ አውርቻለሁ ምናምን ግን በጣም ፈርቼ ነበር በዛን ሰዓት ማለት ስታወራኝ ምናምን ነገር ለቤተሰቦችም ያልኳቸው ነበር ከመምጣት በፊት ምናልባት ሊጎዳኝ የሚፈልግ ሰው አይነት ቢሆንስ ወይ ደግሞ አውቀው እኔ ላይ ሆን ብለው በቃ አለ አይደለ ለመቀለድ አይነት ነገር ቢሆንስ ይሄን ነገር እያደረጉ ያሉት ምናምን የሚል ሀሳብ ነበር ውስጥ የነበረው እና ከመፍራትም አንፃር ነው ላገኝሽ ምናምን ስትለኝ በቃ እሺ ያልኩት። ምክንያቱም ያው በዚህ ሰዓት ብቻዬን ነኝ ምናምን ብዬ ስለማስብ አይታወቅም ምን ሊፈጠር እንደሚችልና በቃ መጥፎ ነገር እኔ ላይ መጥፎ ነገር ያሰበ ሰው ሊሆን ይችላል ምናምን ብዬ አስቤ ነበረ። ግን ብቻ ያው አልተሞላ ያው በደንብ አንግባባም እንደምትይ ገብቶኛል እንደምትፈሪ። ምክንያቱም ብዙ ነገሮችን ያሳለፍ ሰው ስለሆነ እኔም ለዛ ነው ቶሎ መጥቼ መታወቅ ያልፈለኩት። በስልክ አንዳንድ ነገሮችን አውርቼ ሀሳብሽን ከተረዳኝ በኋላ ቀስ ብዬ የቀረብኩሽ ለዛ ነው። ስትመጣም እኮ ምልክት ከሰጠው በኋላ እንዴ እኔ ጋር ባይሆንስ ምናምን ብዬ ማለት ይመስላል ባይሆንስ ምናምን ብዬ አስቤ ነበረ። ብቻ ያው ከጎኔ ልትሆን ስለፈለክ ወይ ደግሞ ፈቃደኛ ስለሆንክ አመሰግናለሁ። ያው በዚህ ሰዓት ከጎኔ ሰው ያስፈልገኛል። ግን ደግሞ እኔ ምንድነው ማለት በዚህ ሰዓት ከጎኔ እንዲሆን የሚሆን ሰው ፈልጋለሁ ማለት በሌላ ነገር ሌላ ሰው ፈልጋለሁ ማለት አይደለም። እኔ በዚህ ሰዓት ከልጄ ጋር ብቻ ነው ጊዜ ማሳለፍ የምፈልገው። በቃ ልጄን ብቻ ነው ለኔ ያለችኝ እሷ ናት። በቃ አለ አይደለ ሌላ ነገር ውስጥ ሌላ አይነት ነገር ውስጥ መግባት አልፈልግም ምናምን ነገር ያው ከቢኒ ጋር ያሉንም ነገሮች ምናምን ታውቃለህ ብዬ አስባለሁ። በቃ እነዛን ነገሮች ሁሉንም ነገር ትቼ በዚህ ሰዓት ልጄና ልጄ ብቻ ላይ ነው ትኩረት ማድረግ የምፈልገው ማለት ነው። ምክንያቱም በቃ ሁሉም ነገር የማይጠቅመኝ ነገር እንደሆነ አይቻለሁ። በብዙ ነገሮች ብዙ የማይጠቅመኝ ነገሮች እንደሆነ አይቻለሁ። ስለዚህ በዚህ ሰዓት የሚፈልገው ያንተን ብቻ ነው እና አንተም ከጎን ልትሆን ፈቃደኛ ስለሆንክ አመሰግናለሁ። ምንም አይደለም እና እኔ ያው ይሄ አበባ ትንሽ ነገር ነው። በእርግጥ አንቺ ብዙ ነገር ያሳለፍሽ ሴት ነሽ። ከዚህ በላይ ብዙ ነገር ይገባሻል። ከእንግዲህም ብዙ ነገሮችን አብረን እናደርጋለን ብዬ አስባለሁ እና ሰው አለሽ፣ እኔ ያለሁሽ እንደ ወንድምም እንደ ጓደኛ ማጠገብሽ ነው መሆኑ ችግር የለም። ያሳለፍሻቸው ነገሮች አውቃለሁኝ፣ ብዙ ነገሮችን አይቻለሁ ምናምን እና ያን ደግሞ እኔ አንቺን ጥንካሬ አንቺን አቅም ነው ያሳየኝ እና ይበልጡንም እንዳከብርሽ ነው ያደረገኝ። ለዛ በጣም ነው ማከብርሽ። ይሄ ደግሞ ያው ትንሽ ስጦታ ነው ለመተዋወቅ ያህል ነው። ያው ማማዬን መታ በእንተዋወቅ ምናምን ደስ ይለኝ ነበር። ያው ስለተኛች ነው ማለት ከምቀሰቅሳ ብዬ ትንሽ ከእንቅልፍ ያው ልጆች እንቅልፍ በጣም ይወዳሉና ከቀሰቀስኳት ትነጫለጭብኛለች ብዬ አስተኝቻት ነው የመጣሁት። ያው ልቤ እዛ ነው ያለው። አሁን እዚህ ጋር ቆሜ አንተን በሆራፍ የምር ልቤ እሷ ጋር ነው ያለው እና ያው በቃ ልልህ ፈልገው አመሰግናለሁ ነው። ግን ያው በወንድምነት እና በጓደኝነት ልትቀርበኝ ስለፈለክ አመሰግናለሁ። ከዛ የዘለለ ነገር እኔም ህይወቴ ላይ ምንም አይነት ችግር ልፈጥር አልፈልግም። ምንም አይነት መጥፎ ነገር ድጋሚ ወደ ህይወቴ እንዲመጣም በቃ አላረ እኔ ሊጎዳኝ የሚችል ነገር ማድረግ አልፈልግም። እኔም እንደዛ እንዲሆን አልፈልግም ማለት አንቺ ብዙ ተጎድተሻል፣ ብዙ ነገሮች አሳልፈሻል። አሁን የምትደሰችበት ደስተኛ የምትሆኝበት ጊዜ ነው እንዲሁም የምፈልገው። ይበልጡኑ እኔም ላግዝሽ በምችለው ነገር እኔ ባለኝ አቅም ሁሉ ላግዝሽ፣ ማማዬንም ልንከባከባት አንቺንም ላግዝሽ ነው ሀሳቤ። በደንብ እንድንቀራረብ፣ በደንብ ላቅሽ፣ በደንብ ልቀርብሽ እና ከተቻለ ደግሞ በቃ ብዙ ነገሮች አብረን እንድናደርግ አብረን እንድናሳልፍ ነው የምፈልገው። እሺ ችግር የለውም። ያው ችግር የለውም ስለ ወንድምና እንደ ጓደኝነት ያው
ማማዬን ማስተዋወቃለሁ ማለት በዚህ ሰዓት እሷም በቃ አላህ ሰው ስታይ እንዴት እንደምትሆን በጣም ትወዳለች። ከሰው ጋር መቅረብ ምናምን ትፈልጋለች። የሆነ በቃ በጣም ደስ ይላታል። ሰው ያለበት ቦታ ምናምን እንደዚህ ይዣት ሲሄድ እንዴት ደስ እንደሚላት እና ችግር የለውም። እሷንም አስተዋውቃለሁ። ግን በቃ ምን ማለት እንዳለብኝ ያው ብቻ ነገን ያው እግዚአብሔር ነው የሚያውቀው። ብዙ ነገሮችን ፈጣሪ ነው የሚያውቀው። እኔ በደንብ ልቀርብሽ በደንብ ላቅሽ እና ብዙ ነገር ስላንቺ እያሰብኩኝ ነበረ። በጣም ጠንካራ ሴት ነሽ እና ማለት አንቺ ጋር እንኳን ሊሆን የሚችል ወንድ በጣም እድለኛ ወንድ ነው። ምክንያቱም ብዙ ነገሮችን አሳልፈሻል። ለልጅሽ የከፈልሽውን መስዋዕትነት ሁሉ የሚያውቅ ነው፣ ቤተሰብ የሚያውቅ ነው እና እሱ እንኳን ይቅርብኝ። አይ ብቻ እድለኝነቱ ይለፈና ሌላ ጠንካራ ሴት እግዚአብሔር ያውቃል ማለት ነገ የሚፈጠረውን እኛ ሁላችንም ላናቅ እንችላለን እና ብቻ ስላወቅኩሽ ስለቀረብኩሽ ምናምን በጣም ነው ደስ ያለኝ። ስለተዋወቀን ዛሬ ከቤተሰብ ጋር እንደዚህ እንተዋወቃለን ብዬ አላሰብኩም ነበር። በእርግጥ ያው ካሜራ እንዳይሽ አላወቅኩም ያ ነገር ያለ ያዝኩበት ምክንያቱም ያው ማንነትንም ስላላወቅኩና ያው ስለፈራሁም አንድም ደግሞ በቃ ቤተሰቦች ሁሉንም ነገር ማወቅ ስላለባቸው ነው ይዤ የመጣሁት ካሜራ። ምክንያቱም ከዚህ በኋላ እያንዳንዱን ይሄት ላይ ሊፈጠር የሚችለውን ነገር በሙሉ እነሱ ማየት አለባቸው። ምክንያቱም በዚህ ሰዓት ከጎን ያሉኝ እነሱ ናቸው። አይዞሽ ከጎንሽ ነን በርቺ የሚሉኝ በብዙ ነገር የሚያበረታቱኝ በውስጥም በቃ በብዙ ነገሮች እያበረታቱኝ ያገዙኝ ያሉት እነሱ ስለሆኑ ለዛ ነው ካሜራ ይዤ የመጣሁት ከነሱ ምንም የሚደበቅ ነገር ስለሌለኝ እና ያው እንዳልደበረው ማለት ኖርማል ሌላም ሰው ቢያቅ ደስ ይለኛል። ምክንያቱም ከጎንሽ ሰው እንዳለ ብቻሽ እንዳልሆንሽ እንዳያውቅ እፈልጋለሁ። የትኛውም ሴት ብዙ ነገር ታሳልፋለች፣ ግን ከጎኗ ሊረዳት የሚችል መልካም ሰው ሁሌ ይኖራል እና ይሄንን ደግሞ ሌላው ሰው ላይክ ይገባል እና ብቻሽን አይደለሽም። ያው ብዙ ሰው ወደ ህይወቴ ሲመጣ ማለት አለ አይደለ እኔ በባህሪዬ የሆነ ሰው የሆነ ነገር ማለት በቃ ለኔ ጥሩ አይነት አመለካከት እንዳለው ካሳየኝ አምናለሁ ያንን ነገር። ምናልባትም ያ ሰው በውስጡ መጥፎ ነገር አስቦ ሊሆን ይችላል፣ እኔ አላቅም። ብቻ ግን እንደዚህ አይነት ባህሪ ያለብኝና ሰው መቅረብ አሁን ላይ በጣም እየፈራው ነው። ምክንያቱም ሰው በቀረብኩ ቁጥር በጣም እየተጎዳው ምናምን ስለሆነ አላቅም። ጥሩ ሰዎችም መጥተዋል በህይወቴ፣ መጥፎ ሰዎችም እንደዛው። ግን አንዳንዴ ያው አለ አይደለ ሰውን ማመን እስኪ ከብድ ደረጃ ድረስ የሚያደርስ ነገር አለ። ምክንያቱም ያው የደረሰብኝ ነገር ነው እንደዛ እንዳስብ የሚያደርገኝ። ብቻ አላቅም እንግዲህ ልክ ነሽ እኮ አንቺ ጋር ብዙ ነገሮች አልፎ ሊሆን ይችላል። በህይወትሽ ብዙ ነገሮች አሳልፈሽ ሊሆን ይችላል። እኔም በህይወቴ ብዙ ነገሮች አሳልፌያለሁ ማለት ኢቨን ያው በስንት ጊዜ ካሜራ አንቺ ጋር ነው የመጣሁት እና ቪዲዮ ራሱ እንትን ካልኩኝ ቆይቻለሁና ብዙ ነገሮችን አሳልፌያለሁ። ኢቨን ወደ ካሜራ ራሱ እንትን ላለው ብዬ አላሰብኩም ነበር። ግን አንቺ ያው እንትን ስላልሽ ነው ቢያውቁም ችግር የለውም እና ማወቅም ያለባቸው ሰዎች ስላሉ ያውቁ ችግር የለውም እና ብዙ ነገሮች አሳልፈናል ሁላችንም በየመንገዳችን እና ያነዛ ነገሮች ደግሞ ለመልካም ናቸው። ጥሩ ሰው ይመጣል ወደ ቤታችን፣ መጥፎም ሰው ይመጣል። እነዚህ ነገሮች ደግሞ ያው ለመልካም ያስተምሩ ነው ያልፋሉ እና እኔ አንቺን ማወቅ መቅረብ በምፈልገው ነገር ልረዳሽ ላግዝሽ ነው የምፈልገው። ሌላ ሀሳብ ሌላ አላማ የለኝም እና አንቺን መቅረብ ማማዬንም መቅረብ ምናምን ፍላጎቴ እንጂ ከዛ የተለየ ሀሳብ የለኝም። በዚህ አጋጣሚ ያው ቤተሰቦችም በመቀራረባችን ደስተኛ እንደሚሆኑ ተስፋ አደርጋለሁ። ምክንያቱም ሰው እንደሚያስፈልግሽ ብዙ ያው እነሱ የኔን ጥንካሬና የኔን እንትን ነው የሚፈልጉት፣ የኔን ደስታ ነው የሚፈልጉት። ስለዚህ ያው ከነሱ ውጪ ምንም እንትን ሌላው የሚችለው ነገር የለም። እኔም ብዬሃለሁ፣ የምሬን ነው። በጣም እድለኛ ነኝ የኔም ስለ ቤተሰብ በማግኘቴ የምሬን ነው። እነሱ ናቸው እዚች ጋር ቆሜ አሁን ላይ በዚህ ሰዓት እዚህ ጋር ቆሜ እንዳወራ ያደረጉኝ እነሱ ናቸው። በቃ ብዙ መጥፎ ነገሮችን ከመወሰን የመለሱኝ እነሱ ናቸው። አይዞሽ ከጎንሽ ነን ብለውኝ የምር በጣም አበረታተውኝ። በቃ ሁሉም ነገር ያልፋል፣ አይዞሽ ከጎንሽ ነን። ልጄን እንኳን ጥዬ በቃ አላረድ ሌላ ቦታ እንዳልሄድ ልጄን ጥዬ አላቅም ብቻ በዚህ ሰዓት ልጅሽን መጣል የለብሽም፣ ልጅሽ ካንቺ ጋር መሆን አለባት፣ ከልጅሽ ጎን መሆን አለብሽ ብለው በብዙ ነገር አበረታታውኝ። ብዙ ነገር ብለው እዚች ጋር ቆሜ እንዳወራ ያደረጉኝ እነሱ ናቸው። ሁሌም ደግሞ እነሱን ከማመስገን ወደ ኋላ አልልም። የኔ ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። የምሬ ነው። ሁሌም ቪዲዮ በሰራው ቁጥር እኔ እነሱን ከማመስገን ወደ ኋላ ብዬ አላቅም። ምክንያቱም እዚህ ጋር ለመቆሜ እነሱ ናቸው ምክንያቱ ብዬሃለሁ። እና ለአበባውም አመሰግናለሁ። ዝም ብሎ ነገር ነው። ከዚህ በላይ ብዙ ነገሮችን እናሳልፋለን፣ ብዙ ነገሮችን እናደርግልሻለሁ ብዬ አስባለሁ ከፈጣሪ ጋር ማለት ነው። ከጎንሽ ነኝ እኔ ደጋግሜ ብዬዋለሁ። በቤተሰብ ፊት ነው ቃል ምገባልሽ። ከጎንሽ ነኝ፣ በምትፈልጊው ነገር ሁሉ አለሁኝ። የምትፈልጊው ነገር ችግር የትኛውንም ነገር ልጠይቂኝ ትችያለሽ፣ ከጎንሽ አለሁኝ። ለማማዬም ቢሆን
እኔ ያለሁላት ችግር የለውም። በምፈልጊው ነገር ችግር የለውም። አሁንማ እግዚአብሔር ይመስገን እኔም በቃ አለ አይደለ በቤተሰቦቼ እንትን እዚህ ላይ ቆም ያለው ይያለው የሚያስፈልገኝ ነገር በሙሉ ለልጄ ከማድረግ ወደኋላ አልልም። ለልጄ ያለዋት እኔ ነኝ። ልጄን ደግሞ ማሳደግ የምፈልገው የምር ምን አይነት ጠንካራ ሴት መሆን ማሳየት ፈልጋለሁ። ታግዬ በቃ አለ አይደለ መክፈል ያለብኝ መስዋዕትነት በሙሉ ከፍዬ ነው ለልጄ እንትን ማለት የምፈልገው እና በቃ አመሰግናለሁ ስለመጣ ያው ስላልቀረ ሪለም ስላወቅኩ በጣም ነው ደስ ያለኝ። ያው ቤተሰቦችም በዚህ አጋጣሚ ከሷ ጎን ነኝ። በየትኛውም ነገር አብሬያት መሆን ፈልጋለሁ። ላግዛት ልረዳት በሚችለው አቅም ሁሉ እንደ ወንድምም እንደ ጓደኛም አብሬሽ መሆን ፈልጋለሁ። ስላወቅኩሽ በጣም ነው ደስ ያለኝ። ሌላ ጊዜ በደንብ በሰፊው እንገናኛለን ብዬ አስባለሁ። ቻው። አፍኖኝ ሳታድር ሰርክ ያስጨነቀ ልነግራት ስፎክር ደግሞ ሳመነታ ስንት ጊዜ ሆነው ልቤ ከተታ እስከ መቼ ፈርተህ ይምጣል ልነግርህ ተብዬ ተልኬ በአጀባ ብርታት እሺ ሆነ መልሷ መጣሁኝ በድል የምስራች ይዤ በደስታ ማብል እሺ ብላኝ መጣሁ መቼስ ሌላ ነገር እንዳላሰበ ተስፋ አደርጋለሁ። ቤተሰቦች ማለት ነገር ያለውን ነገር በስርዓት ማለት ያው ያለውን ነገር አስረድቻለሁ። በዚህ ሰዓት እኔ ከጎኔ አይዞሽ ከጎንሽ ነው የሚለኝ ሰው እንጂ ድጋሚ እኔ ህይወት ውስጥ ወንድ አምጥቼ ድጋሚ መግዳት አልፈልግም። ራሴን ድጋሚ ደግሞ ሌላ ችግር ውስጥ መግባት አልፈልግም። በቃ እኔ በዚህ ሰዓት ማሳለፍ የምፈልገው ከልጄ ጋር ብቻ ነው እና ሌላ ነገር ያስባል ብዬ አላስብም። ማለት ነግሬያለሁ ያለውን ነገር። እንግዲህ ሌላ ነገር ካሰበም ከዚህ በኋላ ድጋሚ ላላገኘው ነው ማለት ብቻ አላቅም። እሺ በቃ የብሬ ነው እንደምራሱ ጠፋብኝ እና ቤተሰቦች ወዳችኋለሁ። እንግዲህ ቻው።